የዛሬ ቪዲዮ ጉድ ያስብላል። እኛ የጠበቅነ ትላንትና ዳንና አብርሽ ሲደባደቡ እሱ ቪዲዮ ይቀጥላል ብለን ነበር የጠበቅነ። የተለቀቀ ግን ሌላ ቪዲዮ ነው። እንግዲህ ከዚህ በፊት የአብርሽ ወንድም አብርሽና ሩታን አግኝቶ ሀሳባችሁን አስባችሁ ትነግሩኛላችሁ ብሎ ነው እንግዲህ ሁለቱም እንደዛ ተባብሎ ነው እንግዲህ የተለያዩ ማለት ነው። አብርሽ እሷ ወደ ትዳሩ መመለስ ከፈለገች አሁንም ልቤ ክፍት ነው፣ ችግር የለውም፣ እቀበላታለሁ። እሷ የምትለኝም ብቻ እሷ የምትልክን ነገር ስማና ችግር የለውም እኔ እመለሳለሁ ብሎ ነበር ባለፈው ማለት ነው። ሩታም ደግሞ እምብም አላለችው፣ እሺ ብላ ነው እንግዲህ አስብበታለሁ ብላ ነው እንግዲህ ያን ቀን የተለያዩ ማለት ነው። ዛሬ ደግሞ እንግዲህ ሩታ አብርሽ የሚስተካከል ከሆነ እንደ ድሮ የሚሆን ከሆነ ወደ አብርሽ መመለስ እፈልጋለሁ ብላ ነው እንግዲህ ሩታ ዛሬ የመጣችሁ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ፣ ፈጣሪ ይመስገን። ተመልሼ መጥቻለሁ የኔ ውዶች ማለት ነው። እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ የኔ ምርጦች፣ የኔ ውዶች። ውድድ ነው የማደርጋችሁ በዚህ አጋጣሚ እሺ፣ ኖሩልኝ የኔ ውዶች ማለት ነው። የኔ ጣምባላሎች እንግዲህ ዛሬ በአብርሽ ቤት ቪዲዮ ተለቀዋል። እንግዲህ ሩታና የአብርሽ ወንድም አብርሽ ማለት ነው ውሽምትም ማታለች። ውሽምት እኮ እዚህ አታስፈልግም እኮ አብርሽና ሩታ ብቻ ነው እንግዲህ አብርሽ ነው ጎትቷት ያመጣት፣ ችግር የለውም። እና እንግዲህ ዛሬ አብርሽ የራሱን ውሳኔ ተናግረዋል። እኔ ይቃ አይደለሁም ስትፈልጓ ወደ እኔ ወደ ራሷ የምታመጠኝ ስትፈልጓ ውጣ የምትለኝ እኔ ይቃ አይደለሁም። የእሷ ነገር ሀሳቧ ምንም አልገባኝም። ከዚህ በፊት ስንት ሰው ለምኖ ጋሽ እንኳን ለምኗት እምቢ ብላ ዛሬ እንዴት ለአንተ እሺ አለች በማለት ነው እንግዲህ አብርሽ ዛሬ ያዙኝ ልቀቁኝ አለ። አያችሁ ባለፈው እኮ ራሷ ጊዜ መታ ትለምነኛለች ብሎ በተናገረ ይኸው ዛሬ ሩታ መታ ጠየቀችው ማለት ነው። እሱ ሚስተካከል ከሆነ ከአብርሽ ጋር መሆን ይፈልጋለሁ አለች ሩታን። በዛ ሰዓት እሱ ፈልጋለሁ ልቤ ክፍት ነው ያለ ጊዜ ነበር ሩታ እሺ ብላ ወደ ራሷ ትዳር መመለስ የነበረባት። ዛሬ ሩታ ጥፋት ሰርታለች። እሺ ወደ አብርሽ ህይወት መመለስ ከፈለገችው ደስታ ለምን ወደ ራሷ ህይወት አመጣች? ዳኒ ተብዮ ዳኒ ያው አንድ ቀን ነው ችግር የለውም። ደስታ ወደ ህይወትሽ ማመጣት አልነበረብሽም። ሁለተኛ ነገር ደግሞ ወደ ውጭ ሀገር ሄዳለሁ ያልሽው እሱም መናገር አልነበረብሽም ማለት ነው። ሩታዬው እንደ በፊት እንደተናገርሽው ሁሉም ነገር መተው ነበረብሽ። ይሄ ነው ሩታ ጥፋቷ ማለት ነው። እና ግግም ማለት አልነበረብሽም። ወደ አብርሽ ህይወት መመለስ ከፈለግሽ ሩታ ማለት ነው ግግም አልነበረብሽም። ይሄው ዛሬ እሷ መታ ለመነችኝ ያለ እንግዲህ ያዙኝ ልቀቁኝ፣ እኔ የራሴ ህይወት ያለ ሰው ነኝ፣ አሁን እኔ አልፈልጋትም። አያቸው ወንድ ልጅ እኮ ልክስክስ ነው የሚሉ ለዛ ነው። ይሄ የአብርሽ ምላሽ ይሄ ነው። አሁን ሩታ ወደ እሱ ህይወት ለመመለስ ስትፈልገው አብርሽ ደግሞ አልፈልግም። አያችሁ እሱ እንግዲህ ከውሽምት ጋር መዘላዘል ለመደ፣ መላላጥ ለመደ፣ እንደፈለገ እየሆነ ነው ያለው። በቃ ባለትዳርም አይደለም። ልጁ ደግሞ ሩታ ናት የምታሳድገው። ልጇ ሩታ ናት እንግዲህ የምታሳድገው፣ ሩታ ናት ከሱ ጋር የምትቀመጠው። እሱ ግን እየተዘላዘለ ወይኔ የራሱ ህይወት አልያዝም። ያው እየተዘላዘሉ ነው እንጂ አንድ ቤት እየኖሩ አይደለም፣ እውነት ለመናገር ማለት ነው። ቤተሰብ አሁን አብርሽ ደግሞ ማለት ነው ያዙኝ ልቀቁኝ አትበላው እሺ። ወረኛ ሲያስጠላ። ይሄ ምን ይመስላል? ጌታ ሆይ ደግሞ አንቴን ደግሞ ማን የሚፈልገው? አቆም የለም፣ ስርዓት የለም። እውነት አንተ የልጅ አባት ነው? ጌታን ነው የምላችሁ። ጭንቅላት ቢኖርክ ሩታ ወደ ራሴ ህይወት እኔ አብርሽ የሚስተካከል ከሆነ ወደ አብርሽ ህይወት መመለስ ፈልጋለሁ ስትል እሰይ እንኳንም ወደ ራሴ ህይወት ተመለሽልኝ ብሎ መቀበል ነው የነበረበት ብዬ ነው የማስበው። አብርሽ አሁን ምንድን ነው የፈራበት ምክንያት ምን እንደሆነ ታውቃላችሁ ቤተሰብ? ከዚህ በፊት ያው ሩታና አብርሽ ያው ቡታየራ የነበረች ጊዜ ማለት ነው እና
ያው እሱ ያው ድራማ እንደሆነ እኛ ገብተን ነበር በዛ ሰዓት። ያው ሩታ ያው በአቤልና በሄርሜላ ምክንያት ነው ሩታ ይሄ ነገር ውስጥ የገባችው ያን ጊዜ ማለት ነው። እና በሁለቱም ግፊት ነው አብርሽ እንደዚህ ነገር ውስጥ ያስገባችው እንጂ ሩታ ፈልጋ አልነበረችም። እሱም ቢሆን ማለት ነው። አብርሽ ደግሞ ያለፈን ነገር መልሳ አትወቅሰው እሺ፣ ሲያስጠላ እና እንዳ ባለፈው እንዳታደርገኝ ብሎ ፈርቶ ነው እንጂ አሁን በፍጹም ሩታ እንደዚህ ታደርጋለች ብዬ አላስብም፣ እውነት ለመናገር ማለት ነው። እንደ ባለፈው ተጫውታብኝ ትሄዳለች ብሎ ነው ፈርቶ ነው። አሁን ግን አልፈልግሽም፣ እኔ የራሴ ህይወት ያለኝ ሰው ነው እኮ። ይሄ ምን አዲስ ህይወት አለ አብርሽ ማለት ነው? አንተ ልጅ ወልዳ ሌላ ሚስትክን እንደፈለክ ትታ ከሌላ ሴት ጋር መዘላዘል ነው ወይስ ምንድን ነው? ያንተ ሀሳብ እኮ አልገባን። አሁን መረጋጋት አለበት ማለት ነው። ሩታ ፈቅዳ ወዳ ወደ አንተ ህይወት መመለስ ስትፈልግ አንተ ደግሞ ያዙን ልቀቁኝ ማለት የሚባል ነገር የለም። ስነ ስርዓት የሚባል ነገር የለውም። ጋሼ ሲለምናት ሁሉ ሰው ሲለምናት እምቢ ያለች ሴት ዛሬ ደግሞ አንተ መታ ስለጠየካት ለአንተ እሺ አለች። እንዴት እሺ አለች? ከውሽምት ጋር እንደፈለክ መላላጥን የፈለከ ወይ ልጅ አትፈልገም ማለት ነው። እንደዛ ከሆነ ከውሽምት ጋር ኑሮን መቀጠል ፈልጋለሁ ካልክ ማለት ነው ልዑልን መታ ማየት የለብህም ማለት ነው። እንደዛ ከሆነ አንተ የራሴ ህይወት አለኝ ካልክ ማለት ነው ልዑልንም መታ ማየት የለብህም ማለት ነው። በዚህ ሁኔታ ማለት ነው መረጋጋት አለብህ። አሁን መታ ለመነች ማለት ነው እንደዚህ ያዙኝ ልቀቁኝ የምትለው ማለት አንተ የሆንክ ድንች ራስ ማለት ነው። አብርሽ ተብዩ 1 አመት ሙሉ እኮ ነው የተጫወታችሁብን። እናንተም ድራማን ብትሰሩ ችግር የለው። አሁን ዛሬ ሩታ ለመነች እኮ ለመነችው። ብትለምነውም እኮ ባላ ነው። እናንተ ምን አስባችሁ ነው? የልጁ አባት ናት፣ ልጅ እናት ናት እኮ። ትቀልዳላችሁ እንዴ? ለመነችው የምትሉ ማለት ነው በኮሜንት ምድር ደነዙላ ማለት ነው። ብትለምነውም እኮ ባላ ነው። ምን አስባችሁ ነው? ወይኔ ገደጅ የመጣች ሴት አይደለችም እኮ እንዴ! ምን አስባችሁ ነው? ሩታና አብርሽ እኮ የወለዱ ሰዎች ናቸው። እኔና አንቺ ያው በመሀላቸው ልጅ ስላለ ነው እንጂ እንደ አንቺ ድርጊት እኔ ወደ አንቺም መጠጋትም አልፈልግም፣ ያንቺን አይንም ማየት አልፈልግም አላለ አብርሽ። አያችሁ፣ አሁን ደግሞ ይላላጣል። አያችሁ፣ ሩታን ወደ ቀልቧ ስትመለስ አብርሽ ደግሞ ያዙኝ ልቀቁኝ አለ። ከደስታ ጋር ምንም የለንም አለች እኮ ለወንድሙ ተናግራለች። አብርሽ ደግሞ እንግዲህ ያዙን ሊቀቁ ማለት መረጋጋት አለበት። ውሽምትን ከራስ ህይወት አስወጣ። በቃ ሩታ ደስታ በአንዴ ከህይወቷ እንዳስወጣችሁ አንተም ሄርሜላን አስወጣ። በቃ ልጅና ሚስት የምትፈልግ ከሆነ ሚስትን ፈልጋ ሚስትን ልጁን ፈልጋ ልጅክን ፈልጋ ሚስቱን ማትፈልግበት ምክንያት የለውም ማለት ነው። አይገርምህም? ሩታ ስለኖረች እኮ ነው ልጁን እየወለደችልህ ማለት ነው። አንተ ትቀልዳለህ እንዴ? ሆ እሱ ማዘላዘል ለመደ። እንግዲህ ከውሽምት ጋር አሁን ተለማመዱ። ፍቅር እየተጫወቱ ነው። ግን አርቦ መኖር አልጀመሩም እንጂ እንደዛ ነው የተላላጡ ነው። እና የውሽምት ልብ ተሰብሯል። እንግዲህ ዛ ነገ እንግዲህ በቲክቶክ እና በስቶር ላይ እንግዲህ የተለያየ ቪዲዮ ነው የምትለቀው። አሁን እንግዲህ ልቧ የተሰበር ማለት ነው። እንግዲህ አብርሽ ማለት ነው ተረጋጋ፣ መረጋጋት አለበት ደግሞ ዛሬ ያዙን ልቀቁ አትበላ ማለት አንተ የሆንክ ሀልጫ ወንድ ማለት ነው። ደግሞ አንተ ወንድ ነው ደግሞ እንደ ሩታ ሴት መቼም አታገኘው። ሩታ አሁን ቀልብ ገዝታ ወደ ራሷ ስትመለስ የሩታ ውሳኔ ጥሩ ነው ብዬ አስባለሁ። ምክንያቱ ይበቃታል። ይሄ ሁሉ አንተ ማስተካከል ትችል ነበረ፣ ትስተካከላለ ብላ በጣም ብዙ ነገር ሩታ ሞክራለች። አንተ ያው ነው ከውሽምት ቂጥ ስር አጠፋም። አሁን ደግሞ ሩታ ቀልቡን ገዝታ ወደ ራሷ ስትመለስ አንተ ደግሞ እኔ ራሴ ህይወት ያለኝ ሰው ነኝ፣ እኔ አልፈልጋትም አለ እኮ ጭራሽ አልፈልጋትም። በመሀላቸው ልጅ ስላለ ነው እንጂ አንቺን አይ ማየት አልፈልግም። ያንተ የሆንክ ሀልጫ ወንድ ማለት ነው። ተለምነህ ዛሬ ደግሞ እንደዛ መሆንክ ጥሩ ነው? ያው ሩታ ደግሞ ጥፋት ነበረባት። እሺ ብላ መቀበል ነበረባት። በቃ እሺ አስብበታለሁ ብላ ብትሄዳ ጥሩ ነበረ። ገባችሁ? ደስታ
በህይወቷ አመጣችሁ ብዙ ነገር አደረገችው ሩታ ማለት ነው። እዚህ ጋር ነው የሩታ ጥፋት ማለት ነው። አብርሽ እሷ ፍቃደኛ ከሆነችው አሁንም ልቤ ክፍት ነው ችግር የለውም ብሎ የተናገረ ቃል እሺ ብላ ነበር። እሺ ብትሎ ይሄ ሁላ አይፈጠር ሆናል ለመናገር ማለት ነው። አሁን በኮሜንት እያየው ነበርና ኮሜንቶቹ ለመነች እኮ ለመነች ብትለምኖ እኮ እንዴ ሩትና አብርሽ እኮ የወለዱ ሰዎች ናቸው። እናንተ ምን አስባችሁ ዛሬ በኮሜንት ስለተናገራችሁ ሳይሆን መቼም አብርሽና ሩታ አይለያዩም። ምን ሆናችሁ ነው? የወለዱ ሰዎች ናቸው እኮ እናንተ ጤነኛ ናቸው እንዴ? ምድር ደነዝ ማለት ነው። እና ሩታ እንግዲህ የአብርሽ ወንድም ማለት ነው ተረጋጊ ያላት ነበረ። አብርሽ መረጋጋት ነበረበት። ሩታ ምንም አልተናገረችም። ዛሬ እንዶ ረጋ ብላ ነው እያወራች ያለችው። ምንም አልተናገረችው። ሽምት እንግዲህ እሷም እንግዲህ ተንቆላጠጠችው። ያው ከአብርሽ መለያየት ስለማትፈልግ ይሄው ምን እንደምትሆን አላቅም። የውሽምት መጨረሻ ማለት ነው። እና ለማንኛውም አብርሽና ሩታ መታረቃቸው አይቀርም። ሌሎቹ ደግሞ ሜዳ ነው የምትቀሩ ማለት ነው። ከጓደኞቼ ጋር አጣላችኝ፣ እንደዚህ ያደረገችኝ፣ አሁን ደግሞ መልሳ አሁንም እንደዚህ ልታደርግ እንዴ? መቼም ሩታ እንግዲህ ጅል አይደለችም። መልሳ ይሄን ነገር የምታደርግ ከሆነ እንደ ባለፈው የምታደርግ ከሆነ በጣም ነውር ነው። ምክንያቱ የአብርሽ ወንድም ጋር ነው ሆና ነው ይሄን ነገር የተናገረችው፣ ተመልካች ፊት ለፊት ሆና ነው። ስለዚህ ይሄ ነገር ደግሞ እንደማትጫወት እርግጠኛ ነኝ። እንዴ የሰው ልጅ ናት እኮ ጭንቅላት አላት። መቼም እንደዛ አታደርግም እንደ በፊት ያው በአቤል ምክንያትና በአብር ማን ነው